በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሆሳዕና ሆሳዕና የሚለው ቃል በዕብራይስጥ ሆሼዕና የሚል ሲሆን ትርጉሙም እባክህን አሁን አድን ማለት ነው። ይህ ቃል በዘመነ ብሉይ በቀደምት ነቢያት ዘንድ የተለመደ ቃል ነው። አቤቱ እባክህን አሁን አድን፣ አቤቱ እባክህን አሁን አቅና በእግዚአብሔር ስም የሚመጣ ብሩክ ነው። የሆሳዕና በዓል ጌታችን ኢየሱስ ክርስቶስ በአህያ ጀርባ ተቀምጦ ወደ ኢየሩሳሌም ሲገባ የሚቀድሙትና የሚከተሉት ሕዝብ በተለይም ከዕሩግና ሕፃናት ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም በማለት ጌታችንን በክብር መቀበላቸው የሚታወስበት በዓል ነው። በዓሉም ሆሳዕና የሚለው ስያሜ ያገኘው በዕለቱ ከተዘመረው መዝሙር ነው። በሌላ አነጋገር ይህ ዕለት የጸበርት እሑድ ይባላል። ታሪካዊ አመጣጡ የመልካም ምኞትና የድል አድራጊነት መገለጫ ሆኖ ከደገኛው አባታችን ይስሐቅ ልደት ጋር ተያይዞ የመጣ ነው። ይኸውም ሳራ የወላድነት ዕድሜዋን ጨርሳ ልማደ ንስት ከተቋጠረባት በኋላ ሁሉን ቻይ የሆነ አምላክ ይስሐቅን በሰጣት ጊዜ ዘመዶቿ የተሰማቸውን ደስታ ለመግለጽ የዘንባባ ዝንጣፊ በመያዝ የጎበኛትን አምላክ አመስግነዋል። እስራኤል ከአስከፊው የግብፃውያን አገዛዝ ተላቀው ባሕረ ኤርትራን በደረቅ ሲሻገሩ የተሰማቸውን እጥፍ ድርብ ደስታ በገለጡ ጊዜ እንዲሁም ዮዲት የተባለች ንግሥት እስራኤል ሆሎፎርኒስ የተባለ አላዊ ንጉሥ ድል ባደረገች ጊዜ ቤተ እስራኤል እንደ ሰንደቅ ዓላማ የዘንባባ ዝንጣፊ በመያዝ አደባባይ ወጥተው የተሰማቸውን ደስታ ገልጿል። በዘመነ አዲስም መድኃኒታችን ኢየሱስ ክርስቶስ የሰውን ዘር ከዲያብሎስ ቁራኛነት ከሲኦል ባርነት ነፃ ለማውጣት ወደ ዙፋን መስቀሉ በተጓዘ ጊዜ ሕፃናት እና አሩግ ነፃ የሚወጡበት ቀን መድረሱን እነርሱ ሳያውቁ እግዚአብሔር ባወቀ ዘንባባ በመያዝ ዘምሯል። እስራኤል ዘንባባ በመያዝ እንዳመሰገኑት እኛም እስራኤል ዘነፍስ ዕለቱን ዘንባባ በግንባራችን በማሰር በዓሉን በየዓመቱ እያስታወስን እናከብራለን። በዚህ ዕለት ዘንባባ እየተባረከ ለሕዝቡ ይታደላል። ሕፃናት ከዕሩግ ለዳዊት ልጅ መድኃኒት መባል ይገባዋል እያሉ ዘምረዋል። ይህ ሁሉ በአንድ ወገን የነበረ የአቀባበል ሥነ ሥርዓት ሲሆን በሌላ በኩል የነበረው አቀባበል ደግሞ እጅግ የሚያሳዝን ነበር። ሥርዓተ ኦሪትን፣ ትንቢተ ነቢያትን በሚገባ እንከተላለን ይሉ የነበሩ ጸሐፍት ፈሪሳውያን መምህር ሆይ ደቀ መዛሙርትን ገሥጻቸው አሉት። ጌታችንም መልሶ እነዚህ ዝም ቢሉ ድንጋዮች ይጮኻሉ ሲል መልሶላቸዋል። ቅናት አቅላቸውን ያሳታቸው ፈሪሳውያንም የዋህ የሆነውን ሕዝብ ምስጋና ወደ ጥላቻ እንዲለወጥ አድርገዋል። ከሁሉ የሚያሳዝነው በዕለቱ የሆሳዕና እሑድ ዘንባባ ይዘው የዘመሩትን ጌታ ዓርብ ይሰቀል ይገባል ብለዋል። መድኃኒታችን ኢየሱስ ክርስቶስ በአህያ ጀርባ ላይ ተቀምጦ ወደ ኢየሩሳሌም ገባ። በዚህም በነቢዩ ዘካርያስ እንዲህ ተብሎ የተነገረው ትንቢት ተፈጸመ። እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ አህያይቱም ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል። ጌታችን በአህያ ጀርባ ተቀምጦ ወደ ኢየሩሳሌም መግባቱ የሰላም ንጉሥ መሆኑን ያመላክታል። እስራኤል ዘመነ ምሕረት ሲሆንላቸው አባቶቻቸው በአህያ ጀርባ ተቀምጠው ይታዩ ነበር። ጌታም እውነተኛ ሕሊና ሰላም ይዤላችሁ መጣሁ ሲለን በአህያ ጀርባ ወደ ቤተ መቅደስ ሕይወታችን ተጉዟል። መላእክት በዕለተ ልደት በሰማይ ለእግዚአብሔር ምስጋና ይገባል፣ በምድርም ለሰላም ሰው ሁሉ ይሁን እያሉ የዘመሩለት የሰላም ባለቤት ነው። በመዋዕለ ትምህርቱም ሰላሜን እሰጣችኋለሁ ብሎ እንዳስተማረን ሰላም የሚሰጥበትን ዕለት መቅረቡን ለማመልከት ነው። በሌላ በኩልም በአህያ ጀርባ መቀመጡ ሕቡ ምስጢር አለው። በአህያ ጀርባ የተቀመጠ ሰው ሌላውን አሳዶ አይዝም፣ እርሱም ሮጦ አያመልጥም። በዚህም ጌታችን በእምነት ለሚፈልጉት የሚገኝ ቅርብ ሲሆን በእምነት ለማይፈልጉ ግን የማይገኝ መሆኑን አስተምሯል። ስለዚህም የእግዚአብሔር ቤተሰቦች ፀሐይ ዕድሜዋን ሳትጠልቅ
በእምነት እንፈልገው። የአህያውን ጀርባ ያልናቀ ጌታችን ትሑት ሰብዕና፣ የተሰበረ ልቡና ወዳለው ሰው ዘወትር ይጓዛል። የተዋረደውና የተሰበረውን ልብ አይንቅም። ለታሰሩት መፈታትን ሊሰብክ ሰው የሆነ ጌታችን ከማሰሪያዋ በተፈታች አህያ እንደ ተቀመጠ ሁሉ ከኃጢአት እስራት በተፈታ ሕይወት ዛሬም ያድራል፣ የሕሊና ሰላምን ይሰጣል። ስለዚህ ንስሐ ገብተን ጌታችንን ሆሳዕና በአርያም እያልን ልናመሰግነው ይገባል። ወስብሐት ለእግዚአብሔር።